ለሌላ ኃያላኖቹ አዲስ ዓመት ሌላ አዲስ ተግዳሮት ነው። የአሜሪካ የጦር ሚኒስቴር ወይም ፔንታጎን እንደሚለው የቻይና የኒውክሌር መሣሪያ ሩጫ ግቡ 1000 የኒውክሌር አረሮች ላይ መድረስ ነው። ይሁንና በስካሁኑ ሩጫዋ የጨበጠቻቸው የኒውክሌር አረሮች ዎርሄድስ ቁጥር 600 ውስጥ ነው ብለዋል። ቻይና 1000 የኒውክሌር አረሮች የመቀዳጀት ግቧን ያስቀመጠችው እስከ ያዝነው 10 ዓመት ፍጻሜ ማለትም በፈረንጅ 2030 ድረስ ስለሆነ ካሁን በኋላ ድፍን 4 ዓመት አላት። ሲኤንኤን እንደሚነግረን ፔንታጎን የቻይና ወታደራዊ ኃይል ሪፖርት ተብሎም የሚታወቀውን የቤጂንግን ወታደራዊ አቅም ግምገማ ዘገባውን ሲያቀርብ ቋንቋው በቅርቡም የቻይና ወታደራዊ ግንባታ የጋረጠ ስላለው አደጋ ከገለጸበት የተለየና ይልቁንም ፕሬዚደንት ትራምፕ በፍጥነት እያደገ ከመጣው የቻይና ወታደራዊ ኃይል ጋር ያላቸውን ግንኙነት ለማረጋጋት በማድረግ ላይ ስላሉት ጥረት አጽንዖት የሰጠ ነበረ። እንደ ዘገባው የቻይና የኒውክሌር ምርት ፍጥነት ከመቀዛቀዙ የተነሳ ዘንድሮ በእጇ ያለው ክምችት ካለፈው ዓመት ላይ ምንም አልጨመረም። ይህም በፈረንጅ አቆጣጠር ከ2020 ጀምሮ በነበረው በየዓመቱ 100 አረሮች የማምረት ወይም የመጨመር ሂደትን የሰበረ ነው። ይሁንና ይላል የፔንታጎን ግምገማ፣ የቻይና ሕዝባዊ አርነት ሰራዊት የጦር መሣሪያ ቁጥጥር ላይ ለመነጋገር ምንም ፍላጎት ባለማሳየት ግዙፍ የሆነ የኒውክሌር ማስፋፊያ እያደረገ ነው። የፔንታጎን ያለፈው ዓመት ተመሳሳይ ግምገማ ቻይናን የአሜሪካ ጦር ላይ በፍጥነት እየጋለበ የመጣ ተግዳሮት ሲል ነበረ የገለጸው። ዘንድሮ ግን ትናንት ጋላቢ ተግዳሮት ያለውን ቀይሮ የቻይና ወታደራዊ መርታ የሀገሪቱ እየጨመረ የመጣ ሀብትና ኃያልነት ምክንያታዊ ውጤት ነው ሲል ተቀብሎታል። ፕሬዚደንት ትራምፕ አለ ሪፖርቱ ከቻይና ጋር የተረጋጋ ሰላም፣ ፍትሐዊ ንግድና የተከባበረ ግንኙነት እንዲኖር ይፈልጋሉ። የጦር ሚኒስቴር ማለትም ፔንታጎን ደግሞ ይህ የፕሬዚደንቱ ዓላማዎች ግባቸውን መምታታቸውን ያረጋግጣል ብለዋል። ዘገባው ምንም እንኳ የቃና ለውጥ ቢያደርግም ቻይና በታይዋን ላይ ያላትን ባለቤትነት ለማስረገጥና የአሜሪካንን ያክል እየሆነ የመጣውን የመደበኛ ሚሳኤል ኃይልን የማስፋፋት እልኋን ክፉኛ እያደገ የመጣ ተግዳሮት ሲል በስጋትነት አስቀምጦታል። ተንታኞች እንደሚሉት ግምገማው የትራምፕ አስተዳደር በአንድ በኩል በኢንዶ ፓሲፊክ ወታደራዊ የበላይነት እያንሰራፋ፣ በሌላ በኩል ደግሞ በንግዱ ዘርፍ የአሜሪካንን ጥቅሞች ይበልጥ ለማራመድ የሚያደርገው ጥረት መካከል ለማቻቻል የገጠመውን ተግዳሮች ያሳያል።